ወጣ ምናምን እንደማትሆን እንደማይሳካልህ እየማሉ ነበር። መቼም በራሳቸው እየፈሩ አሁን በራሳቸው እየፈሩ አይወጣም ብላችሁ ድንጋያችሁን አስተካክላችሁ ስትጠብቁን የነበራችሁ ሰዎች እንኳን ደስ አላችሁ። እነሱ ከፍርዱም በላይ ማለት ሌላ ፍርድ እየሰጡ መቼም እንደማይወጣ እንደዚህ ተደርጎ መቼም ምናምን እንግዲህ በራስህን እፍር ራስህን ታውቃለህ። እንግዲህ መቼም አረ በጣም በቃ ወንድሜ ለቤተሰብህም ልጅህን ማቀፍ በጣም ትልቅ ነገር ነው ወንድሜ። ወደ ስራህ ተመለስ። ያለፈው ማለት ትምህርት ነው ለአንተም ለሌሎቹም። ከስህተታችን በየቀን ማለት አዲስ ስህተት ማለት ከተሳሳትን ድጋሚ ማለት የምንማር ሰው ያደርግን። በዛው ማለት እንዳንቀጣ ፈጣሪ ደግሞ ይጠብቅህ ልጅህን ባለቤትህን። አሜን አሜን ወንድሜ አሜን አሜን አሜን። ታምዬ ስቴፎዚ እንዴት ናችሁ? ሰላም ናችሁ? ደህና ናችሁ? ኤምኬ ወንድሜ ኤምኬ አለ ደህና ነው አለው ደህና ነህ? 5 ዓመት ነው ሲሉ አይፈታም ሲሉ ምን አድርጎ ነው ሲሉ አንደበታለን አትልም እንዴ? አይ ተወራ ክስቴ ፎዚ ለምልሙልን። እግዚአብሔር ይባርካችሁ። ላደረጋችሁ ነገር ምንም ያው ቃል የለውም። ፈጣሪ ብድራትን የሚከፍል እግዚአብሔር ነው። ሁላችሁም በመታየትም ባለመታየትም ለሰራችሁ ሁሉ እግዚአብሔር እውነት ሁለታችሁ የእናንተ ነገር እንደዚህ ተወርቶ የሚያልቅ አይደለም። እግዚአብሔር ግን ሁሉንም ነገር ለመልካም አድርጓል፣ ለመልካም ቀይሮታል። እሱም አላሳፈረንም። አእምሮ መልሱኝ መልሱኝ የሚል ፊት ይዞ ነው የወጣው። ባለፈው ያንተ ኬክ ነው እና ሶልዬ ለመቀኛውም ለሸረኛውም ለማንኛውም እንኳን ድብልቅ ብለህ ወጣልን። በጣም ደስተኛ ነን። እግዚአብሔርን ሁላችሁንም እኔ እንዴት እንደምገልጻችሁ አላውቅም። እግዚአብሔር በቃ እኔ ለእኔ ያደረጋችሁ ነገር አለ አይደለ? እንዲህ በቃል የሚገለጽ አይደለም። እኔ ያው እንደምታውቁት የኔ ነገር እንዲህ በትንሽ ነገር አይደለም። ሁላችንም እዚህ ታውቃላችሁ፣ ከኔ ከጎኔ የነበራችሁ ሰዎች ትንሽ ነገር አይደለም። ማንም ሰው ሚዲያ ላይ ሲወጣበት የነበረው ነው። እኔ ግን ምንም አያስፈልግም ብላችሁ እነ ሙኒት እነ ወልዴ ፎዚ ታሜ ሜኪ ሁላችሁም ኤምኬ እና ሁላቸውም እነ ሳሪ ተጋግዘው ከዛ ለማንም ጋር ሳይደርስ ጓደኞቼን ጭምር ማለት ነው ማንም ጋር ሳይደርስ ከዛ እኔን ማስወጣት የቻሉ ናቸው። ክፉ አይንካችሁ። ብዙ ሰዎች ስለ ዱባይ ሰው ያወራሉ። እንግዲህ እኛ እንደምታውቁት የመጀመሪያ ችግር ሲፈጠር ሰው ማወቅ ያለበት ነገር አብዛኛው ከዱባይ ነው እርዳታ የሚደረገው። ማለት ማድረግ ብቻ ሳይሆን እንዲደረግ የሚጥሩ እርዳታ ለሰዎች እንዲደርስ የሚያደርጉ የመጀመሪያ እነ ሙኒት እነ ታሜ እነ መሲ እነ ሳሪ እነ ኤምኬ እነዚህ ናቸው፣ እነ ፎዚ ናቸው። ነገር ግን አሁንም ደግሞ እንዳየው ከሆነ እኔ ከወጣው በኋላ ብዙ ነገር እኔ ሚዲያው ተገለባበጠብኝ። ምን እንደሆነ ሁላ ግራ ገብቶኝ ነው ያገኘሁት ማለት የሆነ በቃ መስቅልቅል ወጥቶ የማዓት ስድብ ነው የሚወርደው፣ የማዓት እንትን ነው እና ብታርፉ በቃ ብታርፉ የሰውን ህይወት እንደዚህ መስቅልቅል ከማድረግ ብታርፉ ባይነኝ። እናንተ ደግሞ ሁሌም የሚያውቃችሁ ያውቃችኋል። እናንተ የረዳችሁ ሰዎች ያውቋችኋል። ምንም ተናጋሪ ተናገረም ተሳደበም ምንም ማለም የሚሰማችሁ ነገር መኖር የለበትም ነው እኔ የምለው።
እና በጣም ቴንኪው ለኔ ያደረጋችሁ ነገር ትልቅ ነው ማለት እፈልጋለሁ። ታብታብ አድርጉ ላይ ሶል ታውቃለህ፣ በአንተ መታሰር ላይ እኔ በጣም ብዙ ነገር ተምሬበታለሁኝ። እውነቱን ለመናገር በጣም ብዙ ላመሰግናቸው የምፈልጋቸው ሰዎች አሉ። እኔ እንዴት ብዬ እንደምገልጽልህ እራሱ አላውቅም። ከካሜራ ጀርባ የእውነት ሰው አለ እንድል ያደረጉኝ በጣም እውነቱን ለመናገር ሙኒት ከጉድለቷ ነው ከጉድለቷ ይሄ እኔ ጉደልብኝ እንጂ እሱ አይታሰርም ብላ ነው እንትን ያለችው። ወልደ ጊዮርጊስ ቃል የለኝም ለሱ። እውነቴን ነው የምልህ። ሊያውም ማለት ነው ኢቭን እንዲነገርለት እንኳን አይፈልግም። ሀቂቃ ነው የምነግርህ። እኔ ማለት ሰው ባጣ ሰዓት የምታገኛቸው ሰዎች ሁልጊዜ ክሬዲታቸው ሊነሳ አይገባም። የእውነት ሰው ነው። ታሜን ማለት ነው አንዳንዴ ሌሊት ሁሉ ደውዬ የምጨቀጭቀው ቀን ነበረ። እኔና መሲ ብዙ የተጣላንባቸው ቀናቶች አሉ። የሆነ አሁን አንተ የሆነ ነገር ደውለህ የሆነ ነገር ስትላት ትመጣና እኔ ላይ ታውቃታለህ መሲን እርጥላለች። ሴትዮ ስም ይላቀጥሪ የራሳቸውን እናንተ ጨርሶ ስምህን ገልጬ ስምህን ጠርቼ ነው የምናገረው። ግን አሁን እሷ ማለት የምጠራለህ ሰዎች በወንድማችን ወልደ ጊዮርጊስ በሙኒት ብዙ እንደነሱ አይነት የነበሩ በአንተ ጉዳይ የተግባር ሰዎች ናቸው። የምር ሙሽ ለካሜራ ብሎ ሙሽ ለማስመሰል ብሎ የተግባር ሰዎች ናቸው። ወንድሜ ይህንን ነገር አንተን በደንብ እንድታውቀው ነው። ወንድም የሚገርማቸው ነገር ከመታሰሬ 3 ቀን 4 ቀን በፊት ሙኒት የሆነ የእርዳታ መድኃኒትና እንትን ነበረ ወደ ኢትዮጵያ ካርጎ የማረግላት ማለት ነው። በጣም ጨንቆህ ዳጊ እያለ ነበረ። በጣም ተጨንቆ የሙኒት እቃ ወደ ኢትዮጵያ የሚሄድ እያለ ሶል በጣም ተጨንቋል ሲለን ዳጊ አሁን በጣም የሚያስጨንቀን ነገር አለ፣ አሁን እሱን ተወውና ችግር የለውም ብዬ እያልኩት ነበር። እሷ ራሱ ስንነግራት አረ እናንተ መጀመሪያ እስኪ የእሱን ጉዳይ ጨርሱ ነው ያለችው። እና ወላሂ ነው የምልህ እርዳታ ዳይፐር እና እንትን ነበረ። በጣም ብዙ ነው። እየተገረምኩ ነበረ ይሄ እቃ ሁላ ምናምን ብዬ እና እሱን ጭኜ የተነጋገርነው እግዚአብሔርን ነው የምልታሜ የተነጋገርነው የእርዳታ እቃ ስለሆነ ምን ታግዘኛለህ ምናምን ስትለኝ እኔ ምንም አይነት ትርፍ ሳሊዝ የእርዳታ እቃ ስለሆነ ሁሉንም ነገር ችዬ እልክልሻለሁ በሚል ነው የተስማማነው። እግዚአብሔር ምስክሬ ነው። ከዛ ያንን እቃ ሄጄ ጫንኩ ቤቷ ጭኜ ካርጎ ቤት ማነው ቤቷ ጭኜ እየጫንኩ እያለሁ እኔና እሷ የተነጋገርነው ኖርማሊ እንደዚህ ምንም አይነት ትርፍ አልፈልግም በሚል ነው። ነገር ግን አካውንትህን ብላኝ ከማተርፈው ከአንድ ቀን ምናምን አይደለም። እኔ አሁን ካርጎ ስጭን የማገኘው ራሴ የማገኘውን አውቀዋለሁ። አንዴ ስጭን ምናምን እሷ ግን 2 ቀን 3 ቀን የማገኘውን አድርጋ ነበረ ለኔ። ይሄ የአንዳንድ ነገሮች ይሆናል ብላ ለኔ የካርጎ መጫኛ አይደለም ለራሴ የላከችልኝ ማለት ነው። እሱን እየተገረምኩ ካርጎዋን ጭኜ ሄጄ አስቀምጬ አስተካክዬ ለመላክ ስም እየጠበቅኩ ባለው ሰዓት ነው የተያዝኩት ማለት ነው። እንደዛ ሲሆን ደግሞ በጣም ነበረ እንትን ያለኝ ላይክ እዛው የሆነ በባህሪ የሆነ ነገር ካልተሳካልኝ እጨነቃለሁ እና ያስጨነቀኝ ነበር፣ ያስጨነቅኳቸው ነበር። ካርጎ ቤት ሂድ እያልኩት ለወንዴ ለጓደኛዬ ማለት ነው ሂድና ካርጎ እንዲጫና አውራቸውና እንዲጫና አድርግ ምናምን ነበር የምለው። እሷ ግን ይሄ ነገር አላስጨነቃትም፣ ምንም አላላትም። እንግዲህ እንዴት አቆንጥሮ ምናምን የሚባል አይደለም። ሙኒት እና ወንዴ ሶላት ጨርሰው እዚህ ጋር ቀና ልንገር። አሁንም የመጀመሪያ ስራህን የእርዳታ ካርጎ አለ። አሁንም ልብሶችና ፓምፐርስ ኢንሻአላህ የመጀመሪያው አልሆነ እኔ ሲመች ከበዓል በኋላ መተህ ላክ። ችግር የለው እና በጣም
ምን ልላችሁ ፈልጌ ነው፣ እንዲህ ተቆንጥሮ ምናምን ይሄ እንደማንኛውም አዋጥቼ የሚባለው አይደለም። የረዱኝ አፍሰው ነው ማለት ይቻላል። በጣም ቴንኪው፣ ኑሩልኝ፣ ሁሌም ይጨምርላችሁ የእናንተ ማለት እፈልጋለሁ። የሹፌሮቹ ግሩፕ እነ ቤካ እነ ማሜ በጣም በጣም ነው የምናመሰግነው። እነ ሳይንት እነ ማነው በቂ እነ ላይፍ ኢን ዱባይ ቃል በጣም በጣም ስትተባበሩን ነበረ። ወላሂ ለእናንተ ቃል የለኝም እኔ። በጣም በጣም ነው የምናመሰግናችሁ። መጀመሪያ ገስት ከማስገባቴ በፊት ሁሎችንም ስማቸውን እየጠራው ያመሰገንኩ ነበር። አሁንም በጣም ኑሩልኝ ማለት እፈልጋለሁ። ቴንኪው። አይጉደልባችሁ ነው የምለው እኔ። ችግር ደግሞ አይድረስባችሁ። ያ መሲን ማመስገን አይጠበቅብኝም፣ የራሱ አይመሰገንም። አይ መሲ ምን ለምን እናመሰግናታለን? አስላን ምን ታሪክ አላትና ደግሞ ማመሰግናት? ጧት እሷ ቤቷን ገብታ ትሄድብኝ የለ አሉ። ያ ጀማ እኔ ልወርድ ነው። ሶል ከተመቸ ና ዛሬ። እሺ እንመጣለን። አሁን ከላይ ወጥቼ ልመጣ ነው። ወይዬ